እንችላለን። ጌታ ይረዳናል። ክብር ለኢየሱስ ይሁን። እንግዲህ ዛሬ የምንቀጥለው ባለፈው የጀመርነውን የመጨረሻው ዘመን ትምህርታችን ነው። የመጨረሻው ዘመን ትምህርት አሁን ቆመን እንጸልይና ከዛ በኋላ ቀጥላለሁ። ምዕራፍ 25 ማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ባለው ክፍል ነው ዛሬ የምንመለከተው። የሙሽሮቹ ታሪክ ወይም ሙሽራውን የሚጠብቁት የሰርገኞቹን ታሪክ ከጌታ ምጽአት ጋር አገናኝተን እናያለን ማለት ነው። እንደዚህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱም ጋር ዘይት አልነበራቸውምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹም ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። ጌታ ሆይ እናመሰግንሃለን። ስለዚህ ጊዜ ስምህ የተባረከ ይሁን። ቤተ ክርስቲያን ያንተን ምጽአት ስትጠብቅ ሰርገኛን እንደሚጠብቁ ሙሽሮች፣ ሚዜዎች፣ ታዳሚዎች ትመስላለች። እንደ ቅዱስ ቃል የእስራኤል ቅዱስ እግዚአብሔር ሆይ ምጽአትህን በምንጠብቅበት በዚህ ጊዜ ምጽአትህ ሰርገኛን እንደሚጠብቁ ሰዎች እንደሚሆን በምሳሌ እንደነገርከን እኛም ደግሞ ተዘጋጅተን መጠበቅ እንድንችል ጸጋ እንድታበዛልን እንጸልያለን። አቤቱ የእስራኤል ቅዱስ ዛሬ ስትናገረን መንፈስህ እንዲያበረታን፣ ዘይታችን ቅባታችን የመጠበቂያ አቅማችንን እንድናበረታ መታገስ እንድንችል እንድትረዳን በኢየሱስ ስም እንጸልያለን። ከዚህ ትምህርት ለኛ የሚቀረውን ነገር እንድትናገረን ጸልይ። በዚህ ጉባኤ ደግሞ ጌታ እግዚአብሔር ሆይ ቃልን እንዳንሰማ የሚዋጋውን ክፉ በኢየሱስ ስም ተቃወም ነው። መልካምነትህን መንፈስህን የሚቃወም በክርስቶስ ኢየሱስ ስም ስራው የፈረሰ ይሁን። እነሆ በመካከላችን እንድትገኝ እንጋብዝሃለን። ጌታ ሆይ ተናገረን፣ ደግሞ ትዕግስት ስጠን፣ መጠበቅ እንድንችል እርዳን። ከልባሞቹ ሰዎች አድርገን። ስምህ ይባረክ። ጊዜውን ሰጠንህ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እንግዲህ ተከታታይ ትምህርት ስለሆነ ብነዘንዛችሁም ትታገሱኛላችሁ። ክብር ለእግዚአብሔር ይሁን። እንግዲህ ጌታ ሌሎች አገልጋዮችን ደግሞ ጨምሮ እንዲሰጠን እንጸልያለን። አንዳንድ ጊዜ ለየት ያለ ፊት እንድናይ ማለት ነው። የጌታ ስም የተባረከ ይሁን። ያን እናፍቃለሁ። ክብር ለኢየሱስ ይሁን። እሺ፣ የዛሬውን ትምህርታችን ስጀምር በምሳሌ ልጀምር ፈለግኩ። በዚህ ዘመነ ወሬ ዘመነ ኢንፎርሜሽን እለዋለሁ። ይህንን ጊዜ እኔ በሆነበት በዚህ ጊዜ ሰዎች ወይም እኔና እናንተ ከቤት ስንወጣ በጣም ቅርቅር ሊያሰኘን የሚችል ነገር የሁል ጊዜ ጓደኛችን ረስተነው ከወጣና ታውቁታላችሁ። የሁል ጊዜ ጓደኛችሁ ልትረሱት የማትፈልጉ ምንድነው? ሞባይላችሁ
ጀርመኖቹ ሄንዲ በእጅ የሚያዝ ነገር ከተረሳ በጣም ቅር ነው የሚለው። ትልቅ ንብረት የተረሳ ነው። አረ ሞባይሌን ረሳው ብለን ሁሉ ልንመለስ እንችላለን። እና ከባድ ነገር ነው። በጣም ኢምፖርታንት ነገር ስለሆነ ሰዎች ድንገት ሊደውሉ ስለሚችሉ መደወል ክልክል ነው። በብዙ ስራ ቦታ ላይ ነው ያለው። ይሄ በጣም የሚገርም ፍቅረኛ ነው። ስራም አስጥሎ አንዳንድ ጊዜ በቃ እንትን ይላል እና የሳብ ያደርጋል። እና ስልካችሁን ረስታችሁ ወጣችሁ ታውቁ ይሆን? በጣም ቅር ብሏችሁ ወይ ስልኬን ረሳሁ። ይሄ የምንወደው ስልካችን ሳንረሳው ወጣንና ደግሞ መንገድ ላይ የሆነ ችግር ገጠመ። ምን ችግር ይገጥመው? ይሄዳችሁ ያ ድንገት ቻርጁ ልክ የተረሳ ያክል ነው የሚሆነው አይደል? ቻርጅ ለው እዛ በድንገት ድርግም ብሎ ጠፋ። አቤት ያን ቀን ማታ ሳልሰከው አድሬ ብለን ሆነን የምንበሳጨው ስንት ኢንፎርሜሽን ያልፈናል። ሰዎች ሲያዩት የሚያምር ነው፣ አይፎን ነው ወይም ደግሞ የሆነ ዘመናዊ ስልክ ነው፣ ግን ቻርጅ ምን አድርጓል? ጨርሷል። በዚህ ብታገላብጡት ቻርጅ ከጨረሰ ጨርሰ ነው። ኢነርጂው ምን አድርጓል? ጨርሷል። ከቻልን ሰፈር ውስጥ ወይ የሆነ ኪዮስክ ካለ ሰኩልን ብለን እንለምናለን። ካጣን ደግሞ እንደምንም ብለን ደግሞ የሆነ ሱቅ ገብተን ደግሞ ቻርጅ እንገዛለን። በቃ እንትን ይለናል፣ ያጣድፈናል፣ ጊዜ አይሰጠንም፣ ባንበላ ይሻለናል አንዳንድ ጊዜና በጣም ነው የሚገርመው። ያለ ቻርጅ የሆነ ስልክ እንደማይጠቅም ያለ ዘይት የሆነ ሰው አይጠቅምም። እነዚህ ቆነጃጅቶች ምን አላቸው? ሻማ አላቸው የሚያበሩት። ሰርገኞች ናቸው፣ ታድመዋል። ያለ ዘይት ጌታ ከዚህ ይርዳ። ያለ ነዳጅ ያለ ፓወር ጌታን መጠበቅ አይቻልም። እግዚአብሔር ስም የተባረከ ይሁን። እነዚህ ቆነጃጅቶች የሚገርመው ይሄ የሰርግ ቦታ የሚገርም የሰርግ ቦታ ነው። ባለፈው አሌክስ ስለ ሰርግ ጠይቆን መልሱን በመነጋታው ነው በሳምንቱ ነው ይዘን መተን የነበረ። በሳምንቱ አሌክስም ነግሬዋለሁ። እና የሰርግ ዝግጅት ሲሆን ልብስ ይሰጣል። እኔ በጣም አዲስ መገለጥ ነው ያገኘሁትና በጣም ገረመኝ። ለምንድነው እነዛን ያንን ሰው የሰርግ ልብስ አለበስክም ብሎ ያስወጡት ብዬ ሰርች ሳርግ የሰርግ ልብስ ተሰጥቶታል። ራሱ አይደለም የሚያመጣው። እነዚህ ታዳሚዎችም የሰርግ ልብስ ተሰጥቷቸው ለሁሉም ነው የተሰጣቸው። አስሩ ቆነጃጅቶች የሰርግ ልብስ እኩል ተጠርተዋል። እኩል ታዳሚዎች ናቸው። እድሜያቸው እኩል ይመስለኛል። ተመሳሳይ ቆነጃጅት ናቸው። በውጭ ሲታዩ አለባበሳቸው ከለሩ አንድ ነው። የተሰጣቸው ፖዚሽን አንድ አይነት ነው። እከሌ ከከሌ ይበልጣል የምትሏቸው ነገር የለም። የጎደለ ነገር የለም። በውጭ ሲታዩ እኩል ናቸው። እግዚአብሔር አምላክ ይርዳ። ክርስቶስ ለሁላችን እኩል እንደሞተው ማለት እኩል ዋጋ እንደከፈለው ለነጩም ለጥቁሩም እኩል ጥሪ እንደደረሳት ቤተክርስቲያን ለሁላችን እኩል ነው ጥሪው የደረሰን። እኩል ነው ደሙ የፈሰሰ። ለአይሁዳውያን የበለጠ ለአሕዛብ ያነሰ አይደለም። እኩል ክርስቶስ ልብሳችን እኩል ነው፣ ልዩነት የለውም። እና እነዚህ ቆነጃጅቶች ሁሉ ነገራቸው እኩል፣ አንዱን ከሌላው መለየት አይቻልም። ልዩነታቸው ግን የውስጥ ጉዳይ ነበረ። እንደዛ ሞባይል እግዚአብሔር አምላክ ይርዳል። ልዩነቱ የውስጥ ጉዳይ ነበረ። ጌታ ሊያስረዳ የፈለገው የውስጥን ጉዳይ ነው። ጌታ የውስጥን ጉዳይ ይናገራል። የውጭን ጉዳይ አይደለም መናገር የፈለገው፣ የውስጥን ጉዳይ ነው መናገር የፈለገው። መልእክቱ የውስጥ ጉዳይ ነው። ልባሞችና ሰነፎች ይላቸዋል።
ሁለት አይነት የሰርግ ታዳሚዎች ተጠርተዋል። ሁለት አይነት የሰርግ ታዳሚዎች ልብስ ተሰጥቷቸዋል። ሁለት አይነት የሰርግ ታዳሚዎች ቦታ ተሰጥቷቸዋል። ክብር ተሰጥቷቸዋል። መብራት ተሰጥቷቸዋል። ሁሉም እኩል ናቸው። የውስጥ ጉዳይ ግን ልዩነት ነበር። እግዚአብሔር አምላክ ይርዳ። ከልባሞቹ ያድርገን ወገኖቼ። ልዩነቱ የውስጥ ጉዳይ ነው፣ የውጭ ጉዳይ አይደለም። ሁላችን ዘማሪ ነን፣ ሁላችን ሰባኪ ነን፣ ሁላችን አገልጋዮች ነን፣ ሁላችን ክርስቲያኖች ነን፣ ሁላችን ቤተክርስቲያን የምንሄድ ነን። ግን የውስጥ ለካ ልዩነት አለ። እንደው እቺ ቤተክርስቲያን የምትሰብከው ስብከት እንደው ከባድ ነው። ጌታ ኢየሱስ ይርዳ። አሜን ይርዳ። እስቲ ያድናል በሉ። ያድናል። አዎ ኢየሱስ ያድናል። በውጭ ልብስ አይደለም የሚያድን፣ የውስጥ ነፍስን ምን ያደርጋል? ያድናል። የነፍስ ጉዳይ ነው። እንግባባ። ክብር ለእግዚአብሔር ይሁን። እንግባባ ከእግዚአብሔር ጋር። የኢየሱስ ክርስቶስ የመስቀል ጉዳይ የነፍስ ጉዳይ፣ የውስጥ ጉዳይ ነው። የልብስ ጉዳይ አይደለም። የቀሚስ ጉዳይ አይደለም። የኮት ጉዳይ አይደለም። የከረባትም ጉዳይ አይደለም። የውስጥ ጉዳይ ነው። እነዚህ ሰዎች እኩል ታድመው እያሉ ውስጣቸው ግን የተለያየ ነበረ። ግማሾቹ ልባሞች፣ ግማሾቹ ሰነፎች። ይርዳ። ሙሽራውም ዘገየ። ለሰነፎቹ ብቻ ነው የዘገየ? ሲዘገይም ለሁሉም ነው የዘገየ። ለልባሙም ለሰነፉም፣ ልብሱ ለሚያምረውም ልብሱ ለማያምረውም፣ የእውነት ለሆነውም የውሸት ለሆነውም ሙሽራው ዘገየ። ምን ገጥሞት ዘገየ? በራሱ ፕላን ነው የሚመጣ። በእኛ ሀገር ሙሽራ ይዘገያል አይደል? ይዘገያል። ቀርቶ አያውቅም እንጂ አንዳንድ ቦታ ቀርቷል መሰለኝ። ኢትዮጵያ ውስጥ የሆኑ ሙሽራዎች ቀርቶ ያውቃሉ። እንደዚህ አይነት ዜና አልሰማችሁ? ሙሽራ ቀርቶ ያውቃል። ኢየሱስ ግን አይቀርም። ዘገየ እና አንዳንዶቹ ድካም አላቸው። ደግሞ ሌሊት ነው ይላል፣ ምሽት ነው። መብራት ያስፈልጋል። ድካም ይላል። ከፕሮግራም ውጭ ነው። ዘገየ። በእኛ ፕላን ኢየሱስ ሊዘገይ ይችላል። እሱ በፕላኑ ግን ምን ያደርጋል? ክብር ለእግዚአብሔር። ሙሽራ ዘገየ እና ሲዘገይ አንዳንዱ ሰው ሰርጉ ቀርቷል ሳይል አይቀርም። እስቲ አልቀረም በሉ። የቤተ ክርስቲያን ሰርጓ አልቀረም፣ ሙሽራዋ ይመጣል። አንዳንዱ ሰርጉማ ቀርቷል እንዴ ሙሽራ ይሄን ያህል እንዴት ይዘገያል? ስለዘገየ ምን እናድርግ? እንሂድ ብለው ወደ ቤታቸው ይሄዳሉ። እስቲ አልቀረም በሉ። በእውነት እንደው ስታስቡት የኢየሱስ ምጽአት የቀረ አይመስልም? የቀረ እኮ ነው የሚመስለው። ታስታውሳላችሁ? ሐዋርያት ዕቃቸውን፣ ንብረታቸውን፣ መሬታቸውን እየሸጡ እያመጡ በሐዋርያት እግር ስር ምን ያደርጉ ነበር? ሁሉም አማኝ እያመጣ ለምን እንደሆነ አውቃችሁ? እመጣለሁ ብሎ ስለሄደ አሁን የሚመጣ ስለመሰላቸው ሁሉ መሬትን እየሸጠ ኧረ ንብረት ምን ያደርጋል እያለ እየሸጠ እያመጣ ያስቀምጥ ነበር። እየሸጡ እያመጡ ቢያስቀምጡ ኢየሱስ ዘገየ። ሲታይ የዘገየ ይመስላል። ኢየሱስ እንደሚዘገይ ተናግሯል። ጌታ ይባረክ። ልብ አድርጉ። ኢየሱስ የዘገየ እንደሚመስል ምን ብሏል? ተናግሯል። የዘገየ ይመስል እና ብዙ ሰው በቃ ኮምፕሌን አቀረበ። እንዴ ልብሳችን እኮ ቆሸሸ፣ ራበን እኮ፣ ደከመን እኮ፣ እንቅልፍ አለው ሰው ሁሉ። ረስቶናል አሉ ብዙዎቹ። በቃ ይሄ ሙሽራ ሰርጉን ረስቷል፣ ሙሽራዋን ረስቷታል ያለ ሁሉ ሰው። አንዳንዱ ደግሞ ምን አደረገ? ተኛ። መጠበቅ ያደክማል አይደል? ያ ደከም። እግዚአብሔር ከድካም ይቀስቅሰን። ክብር ለጌታ ይሁን። ግማሹ ይደክማል፣ ግማሹ ይበረታል። መዘግየቱ አያድክማችሁ፣ ሙሽራው ይመጣል።
ክብር ለጌታ ይሁን። አይመጣም የሚሉ ውሸተኞች ናቸው። ኢየሱስ ይመጣል። ደግሞ እየታየ ነው የሚመጣው አይደል እንዴ? እንደዛ አይደለም እንዴ መጽሐፍ የሚለው? መብረቅ ከምስራቅ ወደ ምዕራብ እንደሚበርቅ እኮ ነው። ጌታ እኮ በግልጽ የወጉት አይኖች ምን ይሉታል? ያዩታል እኮ ተደብቆ። በበረሃ ነው ቢሏችሁ ምን ቢሏችሁ እንደዛ የሚሉንም አሉ። ኢየሱስ መጥቶ ሄደ የሚሉ ትምህርት እንዳለ ታውቃላችሁ። ኢየሱስ እኮ መጥቶ ሄዷል፣ እናንተ አልሰማችሁም እንጂ መጥቶ ሄዷል የሚል አስተምሯል። ኢየሱስ በበረሃ ነው ቢሏችሁ በእልፍኝ ነው ቢሏችሁ አትቀበሏቸው። የሰው ልጅ ሲመጣ እንዴ እንኳን ሲመጣ ሲወለድ እንኳን ስንት ድንቅ ነገር ሆኗል። ክብር ለእግዚአብሔር ይሁን። ኢየሱስ እየታየ በክብር ይመጣል። የዘገየ ቢመስልም ይመጣል። የዘገየ ቢመስልም ይመጣል። ሙሽራውን መጠበቅ አደከማቸው። ሁሉ ቢደክሙ የታመኑት ግን በናፍቆት ይጠብቁት ነበር። የእግዚአብሔር ስም የተባረከ ይሁን። የታመኑት በድካም ውስጥ ሆነው በናፍቆት ይጠብቁት ነበር። ይመጣል፣ ይመጣል። ነገሩ የሚያደክም ቢመስልም፣ የሚያሰለች ቢመስልም፣ የሚያታክት ቢመስልም፣ የረዘመ ቢመስልም፣ የሚቆይ የቆየ ቢመስልም ግን ኢየሱስ ይመጣል። እነዛ 5 ቆነጃጅቶች እንደዛ ኢየሱስ ስለሚመጣ ክብር ለእግዚአብሔር ይሁን። ይሄ ዘይት ሪዘርቭ ያስፈልገዋል። እንደሚዘገይም ሳይገባቸው አልቀረም። ሙሽራው ቢዘገይም ሪዘርቭ ዘይት ያስፈልጋል። መንፈሱ ይንካችሁ ወገኖች። እነዚህ ባለ ዘይቶቹ ባለ መንፈሶቹ ናቸው። መንፈሳቸውን የጠበቀች ቤተክርስቲያን ነው። መንፈሷን የጠበቀች ቤተክርስቲያን ነው። የሆሊ ስፒሪትን ፕሬዘንስ የጠበቀች ቤተክርስቲያን፣ ዘይቷን የጠበቀች ቤተክርስቲያን፣ ከነቅባቷ የምትጠብቅ ቤተክርስቲያን፣ በወሬ ያልተወሰደች ቤተክርስቲያን፣ በአሉባልታ ያልተወሰደች ቤተክርስቲያን፣ የእግዚአብሔር ግሬስ የሞላት ቤተክርስቲያን፣ ተስፋ ያልቆረጠች ቤተክርስቲያን፣ የታመነች። የጌታ ስም የተባረከ ይሁን። ስለዚህ በድካም ውስጥ ሆነው በናፍቆት ይጠብቁት ነበረ። ነገሩ የዘገየ ቢመስልም የሚያደክም ቢሆንም በናፍቆት ልንጠብቀው ያስፈልገናል። ኢየሱስ ይመጣል። እንደዘገየ ሙሽራ ኢየሱስ ምን ይላል? ይመጣል። ቢዘገይም መምጣቱ አይቀርም። ክብር ለእግዚአብሔር ይሁን። በመሃል እነዛ ሰነፎች ምን አለቀባቸው ይላል? ዘይት አለቀባቸው። ጭል አለና ግማሽ ሌሊት እንደሄዱ ምን ሆነ? እግዚአብሔር መብራታቸውን አያጥፋባችሁ ወገኖቼ። በእናንተ ጋር ያለው የመንፈስ ቅዱስ እሳት አይጥፋ። ኢየሱስ ክርስቶስ ይመጣል። ክብር ለጌታ ይሁን። ከዛ በኋላ ምን አደረጉ? ብድር ሄዱ። ብድር ነው አይደል የሄዱት? ምንድነው እያሉ ነው? እንደው የኛ ዘይት ሊያልቅ ስለሆነ እባካችሁ ዘይት አውሱን ብለው። በትውስጥ የሚሆን ደህንነት የለም። በልመና የሚሆን ደህንነት የለም። ጻድቅ ራሱን ያድናል። የየራሳችን ዘይትና የየራሳችን መንፈስ መጠበቅ የራሳችን ኃላፊነት ነው። ኢየሱስ ስለሚመጣ ክብር ለጌታ ይሁን። ሪዘርቭድ ሆኖ መጠበቅ፣ ሳይወሰዱ መጠበቅ። ውስጣችሁ አይለቅባችሁ። ኢየሱስ ይመጣል። ዘይታችሁን ጠብቁ ወገኖች፣ ቅባታችሁን ጠብቁ። የዘገየ ሲመስል ኢየሱስ ግን በድንገት ይመጣል። ሊበደሩ ሲሄዱ ብድር የለም። የብድር ደህንነት የለም። በአማላጅ የሚሆን ደህንነት የለም። እኔ እንደዛ ብዬ ተረጎምኩት። አማልዱን የኛ ቅባት ስላለቀ ብለው ወደ እነዚያ ወደ ልባሞቹ ሄዱ። ልባሞቹ ደግሞ ዘይታችሁ ካለቀ ሄዳችሁ ግዙ እንጂ። ደህንነት የግል ነው። ክብር ለኢየሱስ ይሁን። እያንዳንዱ መንፈሱ መጠበቅ፣ ዘይቱን መጠበቅ። እንደዚህ ነው የተማርኩት እኔ። እዚህ ዘይታችንን መጠበቅ አለብን። ኢየሱስ ክርስቶስ ይመጣል። አይመጣም በሚል ትምህርት መወሰድ የለብንም። አሁን ሰው አይመጣም ከሚል አልፎ የለም ወደሚል ወደ ከበደ ስህተት እየሄደ ነው። ይመጣል እኮ በጣም ለየት ያለ ነው። ከበድ ያለ መንፈሳዊነት ነው።
አሁን ከይመጣልም ጠፍተው አይመጣም ብለው የለም ወደሚል ደርሱ። እግዚአብሔር ትውልዱን ይታደግ። ኢየሱስ ክርስቶስ ይመጣል። ጆሮ ያለው ይስማ፣ ሁሉ መንፈሱን ይጠብቅ። የክርስቶስ ምጽአት በድንገት ይሆናል። እንዴት ይሆናል? ባለፈው እንደተማርነው ሰው ስራውን እየሰራ እየወጣ እየገባ ይመጣል። ሙሽራው እንደተጻፈው ነው የሚመጣው እና በድንገት ግን በውጭ በኩል ምን ሆነ? ውካታ ሆነ። ምን የሚል ድምፅ ተሰማ? ሙሽራው መጣ። ክብር ለእግዚአብሔር ይሁን። ሙሽራው መጥቷልና ተቀበሉት የሚል ዝማሬ ተሰማ። መለከቱ ተነፋ። ያን ጊዜ መደነባበር ሆነ። ጌታ የተባረከ ይሁን። ከመደነባበር እግዚአብሔር ይጠብቃል። ጌታ ይመጣል። ዘይታችን በማሰሯችን እናድርግ። ቅባታችን አይወሰድብን። ሙላታችን አይወሰድብን። መንፈስ ቅዱስ አይወሰድብን። እነዛም ምን ሊያደርጉ ሄዱ? ዘይት ፍለጋ ሄዱ። እርዳታ ፍለጋ ሄዱ። ሌላ ቅባት ፍለጋ ሄዱ። የሚያድናቸው ፍለጋ ሄዱ። የሚረዳቸው ፍለጋ ሄዱ። ሙሽራውን ገባና ምን አደረገው ነው የሚለው? ባለፈው ስለመዘጋት ተናግረናል። በሩን ምን አደረገው? ዘጋው። የኖህን መርከብን በሩን ምን አደረገው? ዘጋው። የሚዘጋበት ጊዜ አለ። እግዚአብሔር ያዘጋጀን። ትውልዱ ተዘጋጅቷል ወይ? አስቸጋሪ ነው ወገኖች። ልንዘጋጅ ያስፈልገናል። ሙሉ የሆነ መንፈሳዊ ዝግጅት ያስፈልገናል። መንፈሳችን ልንጠብቅ ያስፈልገናል። መንፈስ ሊጠፋብን አይገባም። በሩ ከዘጋው በኋላ ዘግይተው ሲመጡ ምንድን ነው ያላቸው? ከቶ አላወቋቸው። መጀመሪያውንም የታወቁ አልነበሩ። ክብር ለኢየሱስ ይሁን። ሳይታወቁ ከማገልገል እግዚአብሔር ይጠብቃል። እግዚአብሔር ሳያውቀን እነዚያ መናፍስት የሚያስወጡ ነቢያትና አገልጋዮች በማቴዎስ ምዕራፍ 7 ላይ በጣም ነው የሚያሳዝኑ። በስምህ አጋንንት አላስወጣንም፣ ምንም እውነት እላችኋለሁ ከቶ አላወቅኳችሁ፣ ከኔ ወገን አልነበራችሁ። ትናንትና ስለ መንፈስ ቅዱስ ሙላትን እንማር ነበርና በዚህ በቅዳሜ ትምህርታችን የመንፈስ ቅዱስ ሙላት ጥምቀትና ሙላትን እያየን ነው ብያችሁ ነው። እና የመንፈስ ቅዱስ ሙላት የመንፈስ ቅዱስ ፍሬ ያመጣል። ፍሬያማ የምንሆነው ምን ሲኖረን ነው? ሙላት ሲኖረን ነው። የመንፈስ ሙላት ሲኖር። የመንፈስ ሙላት ከሌለው ሰው የመንፈስ ፍሬ ለማፍራት ይቸገራል። የመንፈስ ቅዱስ ሙላትና የመንፈስ ፍሬ ይገናኛል። ከሙላቱ እናፈራለን፣ እናተርፋለን። ግን እያልን ያለነው ስለ መንፈስ ቅዱስ ሙላት ነው እንጂ ስለ ሌላ መንፈስ ሙላት አይደለም። በመንፈስ ቅዱስ ተሞላን ብለው ወንበር የሚሰብሩ ብዙ ናቸው፣ የሚወራጩ ብዙ ናቸው፣ የሚሮጡ ብዙ ናቸው። ፍሬ አልባ ግን ናቸው አንዳንዶቹ ስታያቸው። ከመንፈስ ቅዱስ ከሆነ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋህ፣ ራስን መግዛት የመንፈስ ቅዱስ ፍሬ በሰዎቹ ላይ ሊገለጥ ይችላል። ፍቅር የሌለው መዝለል፣ ፍቅር የሌለው መጨፈር፣ ፍቅር የሌለው መወራጨት ከማን እንደሆነ ሙላቱ ግን መፈተሽ አለበት። እኛ ጴንጤኮስታል ነን አይደል እንዴ? ካራዝማቲክ ነን። በመንፈስ ቅዱስ ሙላት እናምናለን። ክብር ለጌታ ይሁን።
ያ ሙላቱ ግን ፍሬ ሊያፈራ ያስፈልገዋል እንጂ ፍሬ የሌለው ሙላት ምን ያደርጋል? ጌታ ኢየሱስ ክርስቶስ የዘይቱ ውስጠኛ ማንነትን መፈተሽ አለበት የሚል ይመስለኛል። ውስጣችን ምንድነው ያለው? እግዚአብሔር አምላክ ይርዳል። ስለዚህ የትምህርታችን ዋና ሐሳብ እንደዚህ የሚል ነው። ይሄና ያ አለኝ ማለት እንትተን ውጫዊ ማንነታችንን እንትተን የውስጥ መንፈሳችንን መጠበቅ አለብን። ክብር ለኢየሱስ ይሁን። ዘይታችንን መጠበቅ አለብን። ዘይታችንን ሞልተን መጠበቅ አለብን። ተዘጋጅተን መጠበቅ አለብን። ሁላችን እኩል ተጠርተናል ለክርስቶስ ኢየሱስ ሰርግ፣ ለበጉ ሰርግ። እኔም እናንተም ውስጣችን ግን ምን ማድረግ አለብን? ቸክ ማድረግ አለብን። ጌታ ኢየሱስ ይርዳል። ክብር ለኢየሱስ ይሁን። አጭር ቃል ነው። አጭር ጸሎት ጸልየን እንጨርሳለን። ጌታ ኢየሱስ ይባርካችሁ። እንጸልይላችሁ። ስምህ ይባረክ የእስራኤል ቅዱስ። እናመሰግንሃለን። ዛሬ በሙሽራ ምሳሌ ስለነገርከን ስለ ምጽአትህ እናከብርሃለን። በዚህ ጊዜ ደግሞ የእስራኤል ቅዱስ እግዚአብሔር ሆይ እንደሰማነው መኖር እንድንችል እንድትረዳን በክርስቶስ ኢየሱስ እንጸልያለን። አቤቱ የእስራኤል ቅዱስ በዚህ ዘመን ምጽአትህ የዘገየ በመሰለበት በዚህ ጊዜ ከሰነፎቹ እንዳንሆን ዘይታችንን መጠበቅ እንድንችል እንድታግዘን ጸልይ። ክብር ላንተ ይሁን። የሚቀጥለው ሳምንት ኮንፈረንሳችን ላንተ እንሰጣለን። ፓስተር ጌዲዮን እንድትረዳው እንጸልያለን። የሚዘምሩ ወገኖች እንድትረዳ እንጸልያለን። ቅንጅቱን ላንተ አሳልፈን እንሰጣለን። መንፈስ ቅዱስ አንተ ለፍበት። ስለ ሁሉ ተባረክ። በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ይባርካችሁ።